ንግግራቸውን በተለየ ማሳየት የሚፈልጉ ሰዎችን በተለየ ክህሎታቸው ለማሳየት የሚታገሉ ሰዎች ይሄ ተግባር እንደሚጠላ ያለ ችሎታ በመድረቅረቅ የሚፈጸም ማለት ነው وتكلف الفصاحه فصاحه እንደ በተረቱነት ማለት ነው ንግግር መቻል መካን ማለት ነው ግን ክህሎቱ ሆኖ ሳይሆን ተከሉፍ ያደረገ እየታገለ እየተድረቀረቀ ያለ ችሎታውን ለማሳየት ሰዎች ላይ በዚህ መልኩ የሚድረቀረቅ ይሄ ተጠላ እንደሆነ واستعمال መጠቀምም እንደዚሁ ይጠላል وحشي اللغه እንግዳ የሆኑ ቋንቋዎች ቋንቋ ማለት እዚህ ላይ ቋንቋ አይደለም አረብኛው ላይ ቃላት ለማለት ነው እዚህ ላይ እንግዳ የሆኑ ቃላትን መጠቀም እንግዳ የሆኑ ቃላት ودقائق الاعراب اعراب የአረብኛ ቋንቋ መታወቂያ ነው የሚፈልገው የንግግሮች የመጨረሻ ሐረካቸው መለዋወጥን የሚጠቁም ነገር ነው የነህው ትምህርት ላይ ያለ ማለት ነው በሚቀይሩ አዋሚል በመግባታቸው የተነሳ የቃላት የመጨረሻ ሐረካ ምን አይነት ቅርጽ ይዛል የሚለውን የሚያጠና ነው ኢዕራብ ሰውየው ደቃኢቅ ብዙሃኑ ሰፊው ህዝብ ከለመደው ለየት ባለ መልኩ እንግዳ የሆኑ አጠቃቀሞችን መጠቀሙ የተጠላ ነው في مخاطبه العوام በተለይ ደግሞ ተራውን ህዝብ በማናገር ጊዜ ተራውን ህዝብ በማናገር የሚጠላው የበለጠ በዚህ ጊዜ ነው ونحوهم እነሱን የመሰለ ምን አለ እነሱን የመሰለ የሆነ ተخصص አላቸው በሆነ የዕልም ዘርፍ ዓሊሞች ሊሆኑ ይችላሉ በሌላ ዘርፍ ግን ከዓዋም ጋር የሚጠቃለሉ የሆኑ ሰዎች ይኖራሉ ሐዲስ ጥናት ላይ ጎበዝ ናቸው ለምሳሌ ወይ ፊቅህ ላይ የታወቁ ናቸው ከዛስ ለምሳሌ ኡሱል التفسير ሲመጣ ወይም ደግሞ ኡሱል الفقه ሲመጣ ወይም ሌላ ዘርፍ ላይ ሲመጣ ብዙ አያውቁትም እንግዳ ይሆን ልክ እንደ ዓዋም ይሆናሉ እነሱን ሲያናገር እሱ ባለበት ፈን ላይ እየተራቀቀ አጉል ችሎታውን ለማሳየት መጣጣር የለበትም የተጠላ ነው በተለይ في مخاطبه العوام የሚለው ቃል ቁልፍ የሆነ ነገር ነው ተራ ሰዎችን በማናገር ላይ دعوه درس ትምህርት ሰፊው ህዝብ በሚረዳው መልኩ መቅረብ አለበት ሰፊው ህዝብ በሚረዳው መጠን ያ አስተማሪው ክህሎት ከሚታይባቸው ነገሮች አንዱ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው ለማንም ግልጽ ነበር ግልጽ መሆኑም ጋር ደግሞ አንዳንዴ ይደጋግሙታል የበለጠ ግልጽ እንዲሆን ትኩረት እንዲያገኝ ትልልቅ ዑለማዎችን ብንመለከት ለምሳሌ ኢብኑ ባዝ ኢብኑ ዑሰይሚን ገና ጀማሪ የሆነ ሰው ድምጻቸውን ቢያዳምጠው በቀላል ይረዳዋል ይበቃ በደንብ እየገባኝ ነው ማለት ነው ብሎ ሊያስብ ይችላል ደርሳቸው ሲያዳምጠው እንዳለ ቀላል ነው ማንንም የሚረዳው ጀማሪ ሰው በሚገነዘበው መልኩ ነው የሚያቀርቡት ይሄ ምን ትምህርት ይሰጠናል ስራዬ ብለው ሆነ ብለው ከባባድ ቃላቶችን የሚፈልጉ ሰዎች ይኖራሉ በተለይ في مخاطبه العوام በዚህ መልኩ የሚውል ከሆነ አስተማሪ ሆን ብሎ ካልሆነ የሚያደርገው ድክመት አለበት ከሊኮ በጣም ዒልሙ ጠንካራ ከመሆኑ የተነሳ አብዛኛው የሚናገር ትንሽ ወሰብሰብ ይላል በደንብ አይገባም ይሄ ዒልም አይደለም የሚያሳየው ዒልም ሳይሆን ድክመትን ነው የሚያሳየው ከሁለት አንድ ድክመትን ወይ ቃላት አመራረጥ ላይ የሰው ተሰጥኦ ይለያያል አልመጣለትም እዚያ ላይ ዓዋም ምን ያገናዘበ የሚመጥን ቃል መጠቀም ላይ ድክመት አለበት ማለት ነው ወይ ደግሞ ሆነ ብሎ በዛ መልኩ ማሳየት የሚፈልግ ከሆነ ደግሞ ሌላ ተጨማሪ ችግር ነው የሚሆነው በተቻለ መጠን ዳዕዋ ስናደርግ ማህበረሰቡ በሚረዳው ትምህርት ስንሰጥ ህዝቡ ከፊታችን ያለው ህዝብ በሚገነዘበው አንዳንዴ ወዳሉ ቃላት እንዲለምዱት ጣል ልናደርግ እንችላለን ችግር የለም ከዛው ውጭ ግን ሆነ ብለን ሁሉ ጊዜ እንግዳ ቃል የምናሳድግ ከሆነ ሰዎች አይጠቀሙ አንዳንዴ ያልተፈለገም ነገር ይከሰታል አንድ ሰው ምን ይባላል የሆነ ሰው ሞቶ ቀብሩ ጋር ጀናዛ ተከትሎ ሲሄድ ማን المتوفي على አንዱ መጣና المتوفى ማለት ማንኛው ነው متوفى ሟቹ ነው የሞተው ማን ነው ለማለት ማን المتوفى ነው የሚባለው المتوفي የገደለው ማለት ነው ማን ነው ሰውየው ሞቷል በማን ነው የሞተው አላህ ነው የገደለው አይደል እንዴ ማን المتوفي ብሎ ጠየቀ መጣና አሚ ነው ተራሰው ነው متوفاና متوفين አይለይም እሱ ማን المتوفي አለ መጣና ሰውየው ይሄኛው የቋንቋ ሰው ነው አላህ አለ የሰውየው ጥያቄ ምንድነው የፈለገው
ማን የሞተው ነው ማለት የፈለገው ነበር ጥያቄው ግን የሚሰጠው ማን ነው የሞተው አይደለም ማን ገደለው ነው የሚሰጠው ብዙ ዓዋም ጋር ግድፈት ያላቸው ቃላት ይኖራሉ ቀጥታ ማረም እንጂ እንዲህ አይነት ቦታ ላይ ሌላ ብዙ ነገር ያስከፍላል ማን المتوفي ሲል አላህ አለ በግድ ነው በህይወት የተረፈው ቀጥቅጠውት ሰውየው ግን ልክ ነው የተናገረው ምላሹ ልክ ነው እነሱ የሚያስቡትን ግን አይደለም እየሰጠ ያለው ሌላ ነው እያስቡ ያሉት እየተረዱ ያሉት ለዚህ ነው ሰዎች ምን ይላሉ ዓዋም ፊት አጉል ተናጋሪ ለመሆን እንዳትመጻደቅ እንዲህ አይነት አደጋ ይገጥማል ይላሉ ከባድ ነገር ሊያስከፍል ይችላል ይላሉ ስለዚህ በተለይ ዓዋም ስናናገር በሚረዱት ቀለል ባለ ቃላት መጠቀም ያስፈልጋል እንግዳ ቃላት መጠቀም የተጠላ ነው ዓዋም ለምን አሉ አንዳንዴ ዓሊሞች ምን ያደርጋሉ طلبة العلم ሲያናግሩ ጠንካራ ቃላት ይጠቀማሉ ሆን ብለው የበክር አቡ ዘይድ رحمه الله حلية طالب العلم كتاب بناي ከባድ ናት እንግዳ ቃላት በጣም ይበዛታል ኪታቧ እኮ ትንሽ ነች ለምን እንደዛ ያደረጉት ምናልባት طالب العلم የተወሰነ ኪታብ ከየፈኑ ትንሽ ከቀማመሰ በኋላ ልቡ ሊያብጥ ይችላል በቃ እኔ ገብቶኛል የሆነ ያክል ሄጃለሁ ይያለ ሊሆን ይችላል እቺን ትንሽ ኪታብ ስታንገዳግደው ግን ይተነፍሳል ልኩን እንዲያውቅ ሆነ ብለው ያረጉት ሊሆን ይችላል ይላሉ ከባባር ነው ያረጉት ማስተማር ላይ በብዛት ይሄ አይደለም ያለው አንዳንድ የግና ዓሊሞች ሆነ ብለው ሊያደርጉት ይችላል ጠንከር አድርገው ጥያቄ እየጠየቀ ጥያቄውን ጥለው ሌላ ነገር ሊጠይቁት ይችላሉ ቀስዱን ከተጠራጠሩት ጥያቄ ይጠይቃል ፈታኝ ሆነ ከበድ ያለ ነገር ጠየቀ መጀመሪያ እስኪ ስለ ጣሃራ ትችላለህ ይሉታል የጠየቀውን ጥለው ለምሳሌ መፈታተን ሊሆን ይችላል የፈለገበት እሱ መፈታተን ወይ ደግሞ ታዳሚ መሃል ከኩዮቹ መሃል ችሎታውን ማሳየት ሊሆን ይችላል የፈለገው እሱ ጥያቄ ሲጠይቅ በዚህን ጊዜ ልኩን እንዲያውቅ እድሜ ልኩን ከጭንቅላቱ የማይጠፋ ትምህርት ጣል አድርገውበት ይሄዳሉ ማለት ነው ዓዋም ስናናግር ግን በልካቸው ይሆናል والله اعلم